መርማሪ ፖሊስ እንግዲህ ሁሉን ነገር የወዲት ጉዲት አሰሪዋቸዋ ይሄ መተተኛው ሰውዬ ያደረገውን ነገር ሁሉን ነገር ደርሶበታል ማለት ነው። ምክንያቱም ሁሉን ነገር ከመጀመሪያነቱ ምንም ነገር ደስ ሳይለው ከቤት ውስጥ ስለወጣ ነገሮች ሁላ ትክክል እንዳልሆኑ ሁሉን ነገር አውቋል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ለቤት አዲስ ሆናችሁ ላይክ እና ሼር አርጉልኝ ማለት ነው። ኮምፕሊት አርጉልኝ ናችሁ ነበር ቲክቶክ እንዳለው ማለት ነው። እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን በጣም ደህና ነኝ። የእናት ግብ ድራማን ይዤላችሁ መጥቻለሁ ማለት ነው። የእናት ግብ ድራማ እንግዲህ እንደምታውቁት ልብ አንጠልጣዩና በጣም የምንወደው ድራማ ነው ማለት ነው። በጣም የሚያሳዝን ድራማ ነው ማለት ነው። ምን ላይ ደረሰ ለሚባለው እንግዲህ የደረሰበት ነገር ምንድነው መሰላችሁ? በጣም በሚያሳዝን ነገር እንግዲህ ፖሊሱ መርማሪ ፖሊስ ወደዛ ቤት ሄዶ ነበረ። ከሄደ በኋላ ግን እንግዲህ ታውቃላችሁ የወዲት ጉዲት አሰሪ ወሰድ መለስ ነው የሚያደርጋት። ግን እንደዛውም ሆኗ ግን እንግዲህ የባሏን እናት ማስጠንቀቂያ ሰጥታት ነበረ ማለት ነው። ምንም ነገር መናገር እንዳሌለባት፣ ሁሉ ነገር ስለተፈጠረው ነገር ምንም ነገር ማውራት እንዳሌለባት ለፖሊሱ ነግራትና አስጠንቅቃት ነበረ። አለበለዛ ግን ልጇን እንደምትገልባት ማስጠንቀቂያ ሰጥታታለች ማለት ነው። ሴትይቷም እንግዲህ የባሏ እናት ለመናገር ፈልጋ ለመናገር አልቻለችም። ምክንያቱም ብትናገር ልጅሽን እገልብሻለሁ ስላለቻት ያላት መፍትሄ ዝም ብላ መውጣት ብቻና ብቻ ነው ማለት ነው። እንግዲህ በጣም በሚያሳዝን ነገር ዝም ብላ ወጣለች ማለት ነው። ነገሮቹን ሁላ ማለት ነው። ያው በችግር ውስጥ ነች ያለችው፣ አይኖ በችግር ውስጥ ነች ያለችው፣ ግን ደግሞ ፈርታለች ማለት ነው። እሷን ፈርታለች፣ ምክንያቱም አስጠንቅቃታለች ማለት ነው ቤተሰቦቼ። እና በጣም በሚያሳዝን ነገር እንግዲህ የእናት ግፍ ድራማ ሁሉ ነገር የሚሰራበት ግፍ ነው። የእውነት የበረታ ሰዎች ናቸው እንጂ ይሄንን ድራማ የሚያዩት ሁሉን ሰው ያዩታሉ። ግማሾቹ ልጆች እኔ በነገራችን ላይ ጓደኞቼ እዩ ምናምን ግፍ ድራማ ስላቸው በፍጹም አናይም፣ በጣም ነው የሚቀፈው፣ በጣም ነው ስሜተኛ የሚያደርገው ብለው ከተውት ቆይቷል። ግን እኔ ብዙ ነገር የተማርኩበት ነገር አለ ማለት ነው። አሁን በጠቅላላ በአሁን ሰዓት በሚታይ ሳይሆን በማይታይ ነገር እንግዲህ ምን ያክል ጥቃት በሰው ላይ እንደሚሰነዘር እያሳየን ይገኛል ማለት ነው። ይሄ ደግሞ ለእኛ ትምህርት ነው። እኔ በራሴ ተምሬበታለሁ ብዬ ነው የማስበው። እናንተሳ? እኛ ሰዎች በምናየው ብቻ ነገር አይደለም ከሰዎች ጋራ የምንጣለው። ሰዎች በእኛ ላይ ክፉ ነገር የሚሰሩት በምናየው ነገር ብቻ አይደለም። ይሄንን ነገር ማወቅ አለባችሁ። በማናውቀው ነገር በእኛ ላይ ችግር ሊፈጠር ይችላል ማለት ነው። ያንን ነገር ደግሞ በምን አይነት እንግዲህ መውጣት እንዳለብን ምን አይነት ችግር እንደሚፈጥር እያያችሁ ትገኛላችሁ ማለት ነው። ይሄ በጣም ጥሩ ብዬ ነው የማስበው። እኔ በራሴ መልካም ነገር ነው ብዬ ነው የማስበው። ምክንያቱም እንደዚህ በማይታይ ነገር ሰዎች በጣም ችግር ላይ እንደሚደርሱ፣ ብዙ ፈተና እንደሚደርስባቸው እያየንና እየተረዳን እንገኛለን ማለት ነው። ብዙዎቻቸው ሰዎች አንዳንድ እንኳን እንደዚህ በድራማ እንኳን ሰው ይገባቸዋል ብዬ አስባለሁ። አንዳንድ ሰዎች ምንም ነገር ስለዚህ ነገር የማያስተውሉና የማይገባቸው ሰዎች ስላሉ ይብን እንኳን እንደዚህ በድራማ ሲመጣ ትንሽም ይገባቸዋል ብዬ ስለማስብ እኔ የእናት ግፍ ድራማ በጣም ነው ደስ ያለኝ። በአሁን ሰዓት እንደውም እንደዚህ ስለ መናፍስት ይዘው በመምጣታቸው ደስ ይለኛል። እኔ መናፍስትን ወድጄ አይደለም፣ ግን ደግሞ ሰዎች በእንደዚህ አይነት ነገር ምን ያክል እየተቀጡ እንደሆነ፣ ምን ያክል በህይወታቸው ምስቅልቅላቸው እየወጡ እንደሆነ ከዚህ ድራማ እንማራለን ማለት ነው። ምክንያቱም እቺ ሴት አሁን ስተዋት ራሷን ትመስላለች፣ ግን እሷ ራሷን አይደለችም፣ ተሰውራለች። ራሷን አታውቅም በፍጹም ማለት ነው። እንደምታዩት ወሰድ መለስ ትወርቅና ወደ ራሷ ትመለስና ከዛን ደግሞ እንዴት እያረጋት እንደሆነ እራሳችሁ እያያችሁ ነው ማለት ነው። ብዙ ሰዎች በቤታቸው አንድ ሰው ሆኖ ተፈጥሮ የሰው ባህሪ የለባቸውም። እንደ ሰው ማሰባቅቷቸው ተትዳራቸው ከህይወታቸው ምስቅልቅል ብሎ እያሉ ሰዎች አሉ ማለት ነውና ይሄ ነገር ደግሞ ለኛ ብዙ ነገር ያስተምረናል ብዬ አስባለሁ ማለት ነው ቤተሰቦቼ።
እኔ በእርግጥ ተመርጬበታለሁ። በእርግጥ እንደዚህ አይነት ህይወት እኔ በህይወቴ ላይ ስለደረሰብኝም እናንተም እንድትማሩ ፈልጋለሁ ማለት ነው። ይደርሳል። አዎ በአሁኑ ሰዓት ምቀኛ እኔ ልምታሽ፣ እኔ ልቀጥቅጥሽ፣ ወይ ደግሞ እኔ አምቼሽ ልተውሽ፣ ወይ ደግሞ የሆነ ነገር ስላንቺ ክፉ ነገር አውርቼ ልተውሽ አይደለም የሚለው። ላ በፍጹም ሌላ ነገር ነው ስለናንተ የሚያስበው ማለት ነው። ገባችሁ አይደለ? ጓደኛዬ አገኘች፣ የጓደኛዬ ደስታ ለኔ ያስደስተኛል፣ የጓደኛዬ መኖር ለኔ መኖር ነው ብሎ የሚያስብ ከ100% ውስጥ 3% ሰዎች ናቸው ስላንቺ ደስታ የሚደሰቱት፣ ስላንቺ ማግኘት ደስ የሚላቸው ማለት ነው። በጠቅላላ ግማሾቹ እንዴት ያገኘችውን ነገር ማሳጣት አለብን። ምክንያቱም ስላችሁ እኮ ሰው ያገኘበትን እኮ ቦታ መንስኤ ጠይቆ እናንተ ማግኘት እኮ ትችላላችሁ። ግን ሰዎች እንደዛ አይደለም የሚያስቡት በፍጹም። እንዴት ያገኘችውን ነገር እናሳጣት፣ በምን አይነት መንገድ ሄደን እሷ ያላትን ነገር ከህይወቷ እናስወጣ ብለው ነው የሚያስቡት ማለት ነው። እና ቤተሰቦች ከእንደዚህ አይነት ሰዎች ራሳችሁ እንድትጠብቁ አስጠንቅቄ እነግራችኋለሁ ማለት ነው። ያው በምንድን ነው ከእነኛ አይነት ሰዎች መራቅ ያለብን ስንባል ርቀን አንችልም። ምክንያቱም ይሄ ነገር እንግዲህ በጣም በሚያሳዝን ነገር የምነግራችሁ ነገር ማለት ነው። እና ምንም ነገር ስላችሁ በምንም አይነት ነገር ሳናይ ይሄ ነገር ሊደረግብን ይችላል። ከነሱ ጋር ግንኙነት ሳይኖረን ከነሱ ጋር ቦታ አንድ ላይ ምንም ነገር ሳይኖር ይሄ ነገር ሊፈጠርብን ይችላል። ግን ከእንደዚህ አይነት ነገር በምን አይነት ነው መራቅ የምንችለው? በምን አይነት ነው ራሳችን የምንከላከለው ሲባል ያው ራሳችን የምንከላከለው በምንድን ነው? በጸሎት ነው። በጸሎት በማመን እግዚአብሔርን መልካም ነገር እያደረጉ ህይወታችንን በመልካም ህይወትና ቃሉ እያዘዘን እየሄድን ነገሮችን እንቃወማለን ብዬ አስባለሁ ቤተሰቦቼ። አለበለዚያ ግን እንደው ይሄ ነገር ሐኪምም የለው። ሐኪሙ ፈጣሪና ፈጣሪ ብቻ ነው። እና በመንፈሳዊ ህይወት ወደ ጸበል፣ ወደ ገዳም፣ ሱባኤ ይሄ ነገር ለሱ እንትን ይለዋል ማለት ነው። ግን አለበለዚያ ሄጃክን ቤት እታከማለሁ፣ ሄጃክን ቤት እንደዚህ ይሆናለሁ የሚባል ነገር የለም። በእርግጥ ለኛ ለኢትዮጵያኖች እንደዚህ ነገር ያው ሁሉ ነገር ይገባናል ብዬ ነው ማስበው። ስለዛም ቤተሰቦቼ ራሳችሁ እንድትጠብቁ በአክብሮት ተጠይቃችኋለሁ፣ ደጋግሜ ማለት ነው። ከእንደዚህ አይነት መንፈስ ፈጣሪ ይሰውራችሁ፣ ከእንደዚህ አይነት ቁጣ እግዚአብሔር ይሰውራችሁ። እንደዚህም የምታደርጉ ሰዎች ፈጣሪ ልቦና ይስጣችሁ። እውነቴን ነው የምለው። እስከ መቼ ድረስ በቃ ነገ እንሞት እኮ ተነገ ወዲያ አናቅም። ጊዜያችን ሰዓታችን መቼ ማን ይቅደም እኮ የምናውቀው ነገር የለም። የሚያውቀው ፈጣሪ ብቻ ነው። እስካለን ድረስ እድሜ እስከሰጠን ድረስ መልካም ነገር ሰርተን ለማለፍ ብንጣጣርኛ ኢትዮጵያኖች፣ እውነቴን ነው። በእንደዚህ አይነት መጥፎ ነገር ባንያዝ፣ በእንደዚህ አይነት በሚያስጠላ ነገር ባንታማ፣ በእንደዚህ አይነት ነገር ጊዜያችን ሰዓታችን ባንጨርስ። በቃ ሁሉ ነገር ከፈጣሪ ነው። ከፈጣሪ የሆነ ነገር ምንም ነገር እንትን የሚለው ነገር የለም ስላችሁ ሁሉ ነገር ከሱ የሆነ ነገር ሁሉ ነገር ይገኛል፣ ሁሉ ነገር ይለወጣል። አለበለዚያ ግን ህይወታችን በጣም መጥፎ ደረጃ ነው የሚደርሰው ላችኋለሁ ቤተሰቦቼ። እና ለቤቴም አዲስ ሆናችሁ ላይክም ሼር እያደረጋችሁ አበረታቱኝ። ፈጣሪ ከእንደዚህ አይነት ሰዎች ሲሰውራችሁ። እንግዲህ እቺ ሴት እጣ ክፍሏ መጨረሻ ላይ ምንድነው? ወደ ራሷ ስትመለስሳ ከባሏ ጓደኛ ጋር መሆኗ ስታቅ ምን አይነት ስሜት እንዳለው አስባችሁታል? ያስ ባል ተብዬው ሜዳ ላይ አብዶ ተጥሎ አስባችሁታል? ከራሱ ከቤቱ ወጥቶ የራሱን ቤቱን ትቶ ለእናቱ መልካም ነገር ማድረግ ሲጠበቅበት እሱ ግን አይደለም እናቱን ሊጠቅም ራሱን ሳይጠቅም በየጎዳና ላይ ወርቋል። ይሄ ደግሞ በማጥፋት ነው። እንግዲህ ጓደኛ ይባለው በጓደኛው በራሱ ጓደኛ ነው የተጠመደው ማለት ነው። ፈጣሪ ከእንደዚህ አይነት ነገር ይሰውረን እላችኋለሁ ቤተሰቦቼ። ለማንኛውም መልካም ጊዜ። እጅግ አድርጌ ነው ማመሰግናችሁ። ወዳችኋለሁ፣ አከብራችኋለሁ። ዛሬም ነገም ስለምታባረታቱኝ እጅግ አድርጌ ነው ማመሰግናችሁ። በጣም ነው ማከብራችሁ። ባይ ባይ።